ሰላም ጤና ይስጥልኝ ውድ ተመልካቾቼ አሁን በደቡብ ሱዳን መሬት ላይ የሆነ ያለው ነገር ፍጹም ልብ የሚሰብርና በአስቸኳይ ትኩረት የሚሻ ጉዳይ ነው። Live from Johannesburg, where Ethiopian nationals are refusing to close their businesses. No immigrant will close or leave the business in South Africa. They vow to stay open despite fears after a triple murder. በደቡብ አፍሪካ የሚገኙ ወገኖቻችን ደም ይደረስ። በደቡብ አፍሪካ የሚገኙ ወገኖቻችን በሳምንቱ 7 ልጆቻቸውን አጥተዋል። 4 የሚጠጉ ኢትዮጵያን ደግሞ በተከታታይ 2 ቀን ውስጥ ተገለዋል። የኢትዮጵያ መንግስት ምን እያለ ነው? ጥቃቱ እያገረሸ ነው። ዜጎች በገዛ ሱቃቸው ውስጥ እየታደኑ ነው። በፕሪቶሪያ የሚገኙ ኤምባሲ ጥቃቱ እንዲቆምና ገዳዮቹ ተጠያቂ እንዲሆኑ ለደቡብ አፍሪካ መንግስት ጥያቄ አቅርበናል ብለዋል። በደቡብ አፍሪካ ጆሃንስበርግ የሚገኘው ኢትዮጵያዊ ወገናችን በጠራራ ፀሐይ በአሰቃቂ ሁኔታ መሃል ጄፒ ተብሎ በሚጠራው አካባቢ በጥይት ተመቶ መገደሉ ተሰምቷል። ግድያው ዝርፊያ ሳይሆን ሆን ተብሎ የታቀደም ይመስላል። ደረሰኝ በጣም የሚዘገንን ገበያ መሃል አንድ ኢትዮጵያዊ ሲገደል የሚያሳይ ነውና ዛሬ 5 ሰዎች ሞቱ። ትላንት አንድ ሰው በጣም ችግር ላይ ያለ ነው። በደቡብ አፍሪካን ኢትዮጵያዊ በሱቅ መሃል በአደባባይ በሰዎች ተከቦ በጥይት ተገድሏል። በቀጣይ ቀን በማክዶናልድ የተቀመጡ 3 ኢትዮጵያውያን በስለት ተወግተዋል። መጀመሪያ ደቡብ አፍሪካውያኑ ሲቲዝን አረስት የሚሉት ዓለም ደግሞ ዚናፎቢያ ወይንም መጤጠል የሚለውን ስርና ምክንያቱ ነው። We don't want this as African people anymore. እነዚህ መጤ ከተባሉና ሱቅ ለሱቅ እየተዞረ ሱቃቸው የሚዘጋባቸው የሚደበደቡ የሚዘረፉ መጤ ተብሎ ከተለዩት መካከል ኢትዮጵያ ዋነኞቹ ናቸው። በላባቸውና በደማቸው ጥረው ግረው ያመጡትን ንብረት ውጡ እቃውና ሱቁ የኛ ነው የተባሉ በአሰቃቂ ሁኔታ በኃይል እየተቀሙ ያሉትን የወገኖቻችን የድረስልኝ ጥሪ ዛሬ ይዘንላችሁ ቀርበናል። በአፍሪካ እጅግ አስፈሪው ነገር አሁንም እንደቀጠለ ሲሆን አሁን ደግሞ ፊታቸውን ወደ ህፃናት አዙረዋል። ቀደም ብሎ ባለሱቅ ኦነሮች የሆኑ እንደዚሁም ደግሞ የተለያዩ ስራዎችን የሚሰሩ ኢትዮጵያውያንና አፍሪካውያን ሲያጠቁና ሲገሉ እንደነበር ይታወቃል። አሁን ደግሞ ህፃናት የሚማሩበት ትምህርት ቤት በመሄድም በቪዲዮ ላይ እንደምትመለከቱት ደቡብ አፍሪካዊ ያልሆኑ ህፃናትን ከትምህርት ቤት እያስወጡ እያባረሩ ይገኛሉ። ከዚህ ጋር አያይዤ የምነግራችሁ አንድ መረጃ ደግሞ በርካታ ኢትዮጵያውያን ከቤት መውጣት ፈርተው እጅግ በአሰቃቂ ሁኔታ ውስጥ እንደሚገኙ እየተገለጸ ይገኛል። ይህ ሁሉ ግፍ በቁጥር ብቻ የሚገለጽ አይደለም። በስተጀርባው እጅግ የሚያስለቅስና የሰዎች ህይወት አለ። እስኪ ለአፍታ እዚያው ጅባ ከተማ መሬት ላይ ያለውን የአንድ ወንድማችን እውነተኛ ታሪክ ላካፍላችሁ። ስሙን ለደህንነቱ ስንል ዮናስ ስንበለውና ዮናስ ከሀገሩ ተሰዶ ደቡብ ሱዳን ከገባ 7 ዓመታት ተቆጥረዋል። ላባደሩ ወንድማችን ላለፉት 7 ዓመታት ቀን ከሌሊት ሳይተኛ ምግብ ሳይበላ ራሱን እየቀጣ ጥሬ ገንዘቡን እያከማቸ በአንድ ትንሽ ሰፈር ውስጥ የሸቀጣ ሸቀጥ ሱቅ ከፈተ። ሱቁን ጥሮ ግሮ አሳደገው። ከራሱ አልፎ በሀገር ቤት ያሉ አሮጊት እናቱንና ታናናሽ እህቶችን የሚረዳበት ሙሉ ቤተሰቡን የሚያስተዳድርበት ብቸኛ የህይወት መስመሩ ነበር። ነገር ግን ባለፉት ሳምንታት የአስፈሪ የከበሮ ድምጽ ወደ እሱ ሰፈር መጣ። የደቡብ ሱዳን ወጣቶች በቡድን ሆነው በትልልቅ ዱላዎች ሱቁን ከበቡት። ዮናስ በድንጋጤና በፍርሃት እየተንቀጠቀጠ ፖሊስ እንዲደርስለት ቢጮህም በአካባቢው የነበረው ፖሊስ ዞር ብሎ እንኳን አላየውም። እነዚያ ታጣቂዎች የሱቁን ቁልፍ በብረት ሰብረው በመግባት ዮናስን በዱላ እየመቱ ከውስጡ አወጡት። አይኑ እያየ ለ7 ዓመት የለፋበትን ንብረት ሙሉ ዕቃውን መኪና ላይ እየጫኑ ወረሱት። ዮናስ መሬት ላይ ጥለው ሲሄዱ የተናገሩት የመጨረሻ ቃል ልቡን የሚሰብር ነበር። ይህ ሱቅ የኛ ነው፣ አንተ ባዕድ ነህ። ህይወትህ እንድተርፍ ከፈለክ አሁኑኑ ሻንጣህን ይዘህ ወደ ሀገርህ ጥፋ አሉት። ወዳጆቼ ዮናስ ዛሬ 7 ዓመት ሙሉ የለፋበትን ንብረቱን በአንድ ሰዓት ውስጥ ተነጥቋል። ኪሱ ባዶ ሆኗል። ሜዳ ላይ ወድቋል። እያለቀሰ ይገኛል። ዛሬ እዚህ ጋር የምንጮኸው ለዮናስና እንደ ዮናስ ላሉ በሺዎች ለሚቆጠሩ ምስኪን ወገኖች ነው። I am Ethiopian and right now my people are hurting in South Africa. Not because of a crime, not because of a war, but because they are called foreigners. Foreigners in Africa? We didn't leave Ethiopia to take anything. We left to work, to hustle, to survive. I could be one of them. My brother could be one of them. My family could be the next. So, this is not just a news to me. This is personal. Africa is supposed to be a home, not a place where we fear each other. If we keep hating each other like this, we are destroying ourselves. I stand for my people. I stand for unity. I am Ethiopian, and I am not a stranger in Africa. Stop xenophobia in South Africa.
ነገሩ ሱቅ ከመዝጋት አልፏል። አሁን ደቡብ ሱዳን ውስጥ እየታየ ያለው ክስተት የንብረት ዘረፋና የወገኖቻችን በግድ የማባረር ከባድ ወንጀል ነው። የአካባቢው ወጣቶች ስልታዊ በሆነ መንገድ ተደራጅተው ከበሮ እየደለቁ የወገኖቻችን መደብሮች በኃይል እየወረሱ ይገኛሉ። ዓመታት ሙሉ የለፉበትን ጥሬያቸውን በአንድ ጀንበር ነጥቀው እዚህ ሀገር ለቃችሁ ውጡ እያሉ ያንገላቷቸዋል። በደቡብ አፍሪካ የእናቴ ልጆች ላይ የሚደርሰውን ግድያና ዘረፋ እንቃወማለን። ኢትዮጵያዊነት የመላው አፍሪካ ኩራት እንጂ የውርደት ምልክት አይደለም። የሀገሬ ልጅ ከሀገሩ የወጣው ሊሰራ ሊለወጥ እንጂ ሀገር ሊበጠብጥ አይደለም። ሁሉም ኢትዮጵያዊ ድምጽ መሆን አለበት። ኖ ዜኖፎቢያ። ለመሆኑ ይህ ሁሉ ለምን ሆነ? መሬት ላይ ያለው ህግና ዲሞክራሲ የት ገባ? መልሱ ግልጽ ነው። በሀገሪቱ የህግ የበላይነት ሙሉ በሙሉ ጠፍቷል። የደቡብ ሱዳን መንግስት ወጣቶችን መቆጣጠር የማይችልበት ደረጃ ላይ ደርሷል። ፖሊስና የጸጥታ አካላት ድርጊቱን እያዩ እንዳላዩ ያልፋሉ። አንዳንዴም ወንጀለኞችን ይደግፋሉ። ከጎረቤት ሀገር ሱዳን በጦርነት ምክንያት የገቡ በሚሊዮን የሚቆጠሩ ስደተኞች የፈጠሩትን የኢኮኖሚ ቀውስ በአካባቢው ወጣቶች ዘንድ የዘረኝነትና የቅናት ስሜት ቀስቅሷል። ይህንን ተጠቅመው የወገኖቻችን ንብረት ያለምንም ከልካይ እየቀሙ ነው። የሚገርመው ግን ይህ ሁሉ ግፍ ሲፈጸም ተከላካይ ማጣታቸው ነው። የኢትዮጵያ ኤምባሲ እዚያ ቢኖርም እስካሁን መሬት ላይ ያሉ ወንድሞቻችን ከአደጋ ሊታደግ የሚችል ጠንካራ እርምጃ አልወሰደም። ወገኖቻችን እዚያ ሜዳ ላይ ወድቀዋል። ሕይወታቸው ለአደጋ ተጋልጧል። እኛ ግን ዝም አንልም። ዛሬ በዚህ ቪዲዮ የነሱ ድምጽ እንሆናለን። የሚመለከተው አካል ሁሉ ይህንን ግፍ አይቶ በአስቸኳይ እንዲደርስላቸው ጥሪያችን እናስተላልፋለን። ይህ የወንድሞቻችንና የእህቶቻችን ሰቆቃ እያንዳንዱ ቦታ እንዲደርስና መፍትሄ እንዲገኝለት ቪዲዮውን ሼር ማድረጋችሁን እንዳትረሱ። የእናንተስ አስተያየት ምንድን ነው? መንግስት ምን ማድረግ አለበት? በኮሜንት ማስቀመጫው ላይ አስቀምጡልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስክንገናኝ ሰላም ለሁላችን።